ቦታ መንጎጃ እንደ ልብ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀምዲ ቻናል ተከታዮች የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋለሁ አልሐምዱሊላ። እናንተ ጋር እንዴት ነው? ሁሉ ሰላም ነው ወይ? አላችሁ ወይ? አለን አልሐምዱሊላ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ሌላ ጊዜ የምለቀው ቪዲዮ እንዲደርሳችሁ አድርጉኝ። ሁሌ ዞትር ያልኩኝ ተጨነቅኩኝ ማለት ነው። ሌሎቻችሁም ደግሞ በርቺ ጠንክሪ እንደምትሉኝ ያበረታታችሁኝ ቪዲዮ እንድታዩልኝ እፈልጋለሁ። ወይም ደግሞ እስከ መጨረሻ ድረስ እንድታዩልኝ የእናንተው ብዬ ያው በትንሹም መጠጠን አድርጌ በትንሹም ሳላበዛ ነው ይዤ የምመጣውና ደገፍ አድርጎኝ ማለት ነው። እና ዛሬ ይዤላችሁ የመጣሁት ጽናት ክፍል 52 ነው ይዤላችሁ የመጣሁት እና ኪራና ጽናት ማለት ነው ናሆም ቤት ነበሩ። ያው ናሆም እናውቃለን ፍቅረኛው ከዚህ በፊት በጣም በሽተኛ ነኝ፣ ካንተ ጋር መሆን አልችልም፣ አንተ ማግባት አልችልም፣ አንተን ማፍቀር አልችልም፣ ባፈቅርህም ወደፊት ተስፋ ስለሌለኝ ካንተ ጋር መሆን አልችልም ያለችው ነበረ። ከዛ አሁን ላይ ግን በቃ ተናዶ አምርሮ በቃ እኔ ቤት ተከራይቻለሁ፣ የብቻዬ ነኝ፣ ስለዚህ ከአንቺ ጋር ለመራቅ ብቻ ነው ከእናንተ ጋር ለመራቅ ፈልጌ ነው ቤት የራሴ ብቻ ተከራየሁኝ፣ ሴት በሌለችበት ቤት የብቻዬ ነው የምቀመጠው ብሎ ሲላት ፍቅረኛውን ደግሞ አይሆንም ብላ እንትን አለች። ከዛ ካሁን ወዲህ እኔ አታገኙኝም፣ ኪራም ከሆነ ውጭ ላይ ያገኘዋለሁ፣ ካሁን ወዲህ በቃ ይብቃኝ አላት ማለት ነው። ናሆሜ ተው እንደዛ አይደለም ብላ ስትለው አይደለም እኔ ካሁን ወዲህ ከአንቺን ጋር ወይም ደግሞ ከሌሎቹም ጋር መገናኘትም ከቻለን በውጭ እንገናኛለን እንጂ እንደ በፊት አብሬ ከእናንተ ጋር መቆየትም መኖርም አልፈልግም። የራሴን ራቅ ያለ ቦታ መርጫለሁ። ስለዚህ እኔ እዛ ሆናለሁ አላት ማለት ነው። እና እዛ እንዳየን ራቱም ምኑም እንትን ብሎ ያኔ እሺ ካለችው በኋላ ወደ ቤት ይዟት ከዛው ካደረ በኋላ ከዛ የምግብ ተጠርተው ነበረ ናሆም ቤት ማለት ነው። ተጠርተው ሄደው በልተው ጠጥተው ከዛ ሊሄዱ ሲሉ እዚሁ ደሩ ሲባሉ ሌሎቻቸው አናድርህም እንሄዳለን ብለው ሄዱ ማለት ነው። ከዛ ናሆምና ምንድን ነው ናሆም አልኩኝ ኪያና ወይኔ ስሟን ረሳሁትና ቁጭ በሉ አሏቸውና እነሱን ተቀመጡ። ከዛ ተቀመጡና እናንተ እዚህ ታድራላችሁ ምናምን ብለው አሳድሯቸው ነበረ። እንዳያችሁ በወንበር ፊት ለፊት የተታዩ ለሽ ብለው አድረው ከዛ በኋላ ደግሞ ወደ ቤት ሲመጡ ደግሞ ቤት ተቆልፎባቸው ቁልፍ ሲፈልጉ አተው ሁለቱም ተናደው አንዴ እኔ ከሌ ጋር ነደውል ምናምን እያሉ በመጨረሻም ደግሞ እንዳያችሁ ጽናትንም ስደውል ክሮቤልም ሲደውል ሁለታቸውም ሲደውሉ ምንም ማናቸውም አልመጡም ነበረ። በመጨረሻ ካፌ ሄደው እየበሉ የጠጡ በነበረ ሰዓት የቤት እንግዳ የተባለችዋ ወይም ደግሞ የኪራን አፍቃሪ ወይም ደግሞ ኪራን የሚያገባት ልጅ መጣች። ስሟን ይቅርታ አላቃትም እና መጣች። እሷ ስትመጣ ደግሞ መታ ያው የተደወለበት አይተው
አይታው ደወለችላቸው። ስደውልላቸው ደግሞ መጡ ወደ ቤት ማለት ነው። ሲመጡ ደግሞ ያው ከካፌ ወጥተው ወደ ቤት መጡ ማለት ነው። ከመጡ በኋላ ደግሞ ምን ሆነሽ ነው? ጭራሹም አብደሽ ነው ወይስ ምን ሆነሽ ነው? በሩን በርግደሽ ወይ አልዘጋሹ ወይ እንትን አላሹ ሲላት ኪራን አረ ዘግቼዋለሁ፣ እንዴት አልዘጋሁትም? ዘግቼ እኮ ነው የመጣሁት ምናምን ስትለው አልዘጋሹም እኮ ክፍት አድርገሽ ነው። የሌባ ነው ወይስ የዘራፊ ነው ወይስ የማን ነው? በሩን ከፍተሽ ተውሹ? ምን ሆነሽ ነው? ምን ነክቶሽ ነው? ብላ ሲላት እሷ ደግሞ አረ እኔ ዘጋሁት መስሎኛል እኮ ምናምን ከዛ ምን ሆነሽ ነው ግን አለቻት። ምን ሆነሽ ነው እንደዚህ የሆንሽው? ለምንስ ፊትሽን እኮ ትክክል አይደለም አለቻት ማለት ነው ጽናት ደግሞ እንደዛ ስትላት አይ እኔ ምንም አልሆንኩም፣ ምንም ሊሆንም አልችልም፣ ትንሽ ደብሮኝ ነው እንጂ ሌላ ነገር የለም አታስቡ ብትላቸውም ኪራ ደግሞ ጽናቴ ተነሺ ውሃ አምጪላት እስኪ ምናምን አለ። ውሃ ሲመጣላት ደግሞ እሷ የኪራ እኔ በተከፋሁኝ ሰዓት ወይም ደግሞ እንትን ባልኩኝ ሰዓት ስለምታቀልኝ ከልብ አመሰግናለሁ ብላ ሄደች ወደ ክፍል ውሃን ማለት ነው። ከዛ ጽናት መታ የት ሄደች ምናምን ስትለው አይ እሷ እኮ ልረፍ ብላ ወደ ክፍል ውሃን ሄደች አላት ማለት ነው። ከዛ በኋላ ደግሞ ሁለት ደባቂ ምን ሆና ነው ምናምን ሲላት ማለት ነው። ምን ትሆናለች? ያው በውስጣችሁ ሁሉም ነገር ትደብቁና በውስጣችሁ ማውራት ወይም ደግሞ አውጥታችሁ መናገር እየቻላችሁ ሳትናገሩ በውስጣችሁን ይዛችሁ ታፍኑትና እሱ ነው ያመማት አላት ማለት ነው። ጎሮሮዋ ነው እንዲህ ያመማት ስትለው አዎ አላት ማለት ነው። እሺ በቃ ብሎ ሁለቱም መጨቃጨቅ ጀመሩ እና ያኛውም ደግሞ የእሷ ማፍቃሪ ያዙኝ ልቀቁኝ እያለ ነው። ኪራም ደግሞ ጽናትን እንትን ካላልኳት ሞቼ ያገኛለሁ እያለ ነው። ጽናትን በጣም ወዳታለሁ፣ በጣም አፈቅራታለሁ። ስለዚህ ከሷ ውጪ ወደ ውጪ እሷ ወዳታለሁ። ስለዚህ አባቴ ምንም አለ ምንም ይሁን ምንም እኔ መወዳት ጽናቱ ብቻ ነው። እቺ ደግሞ እንግዳዋ ደግሞ ምንም አታውቅም። ምንም የተነገራት ነገር የለም። ግን ሁለቱ እንዲለማመዱ በልምምድ ፍቅር ይመጣል እንዴ ከባይብ እንዲለማመዱ ብሎ አምጥቶ እዚህ አስቀምጧታል። እንግድነት መታ እንደተቀመጠች ነው እንጂ የምታውቀው የኪራ እንድትታጭ እንደሆነ አታውቅም ማለት ነው። አባትየውም ደግሞ የኪራ አባትና የእሷ አባት ኢንጂነር ማለት ነው። ተመካክረው አምጥተው እዚህ ዱቅ አድርጓታል። ስለዚህ እኔ እንጃ ብቻ ግራ ነው የሚያጋባው ማለት ነው። ነገሩ እንዴት እንደሆነ ባላቅም ኪራን ማይወዳትና ማያፈቅራት ልጅ እሺ ብሎ የአባቱን እሺ ይለዋል፣ የእናቱ ብሎ እሺ ይለዋል ወይስ ጽናት ነው የሚያገባው? ብቻ ያሳየን እንግዲህ በጣም ይደብራል። ማለትም ካፈቀራችሁት ሰው ወይም ደግሞ ከወደዳችሁት ሰው መለየት ማለት ከባድ ነገር ነው። አንዴ ከተዋደዱ አይቀር ተዋዶ መኖር ተዋዶ መቆየት እንጂ ተጋብቶ ወልዶ መኖር እንጂ መለያየት አያስፈልግም። አሁንም እኛ የምንለው ኪራና ጽናትን አብሮ ሆኑ ለማየት ጓጉተናል ማለት ነው። እንጓጓለንም ጓጉተናልም ጭምር ማለት ነው። ሌላኛው ደግሞ ዛሬ ሌላ ደግሞ ምንድን ነው ዛሬ ያየሁት ነገር በጣም ደስ ብሎኛል። የአፍጥር ስነ ስርዓት ማለት ነው። በጣም ደስ የሚል የሚያስቀኑ
በጣም ደግሞ በቃ አለ አይደል በጣም በቃ ሳያቸው በጣም ደስ ያለኝ የአፍጥር እንትን ዝግጅት ምናምን ማሂን አዘጋጅታ እነ ብሩኪን ጓደኞቿን እንዳለ ሙሉ በሙሉ አንዳቸውም እንትን ሳትል ከዚህ በፊት ለምንድን ነው ከብሩኬና ከነ ሙቢ ከነ ሀይሚ እንደ ድሮ ቪዲዮ ማይሰሩልን? ምን ሆኖ ነው? ለምንድን ነው የራቁን? ለምንድን ነው አብሮ ማይሰሩት? ለሙቢ ለምን ነጥለውት የራሳቸው ብቻ ይሰራሉ? እኛ እኮ ከዚህ በፊት ያገኘናቸው እነ ሙቢ እነ አብርሽና እነ ሀይሚ አብረው ሲሰሩ ነበረ። እነ ኤፊ አብረው ሲሰሩ ነበረ የምናውቃቸው። አሁን ደግሞ ተራርቀው በምን ተጣልተው ነው? ለምንስ ተራርቀው የሚሰሩት? ሙቢ ከነሱ ጋር ማደግ የለበትም ወይ? ለምን ተነጠለ የብቻውን? ሁላቸውም ሁለት ሆኖ ሲሰሩ እሱ ለምን ተነጠለ? አብራችሁ አሰሩም ወይ ምናምን ሚል ኮሜንት እያየሁኝ ነበረ ብዙ ጊዜ። ይኸው ዛሬ ላይ ደግሞ እንዳልተጣሉ አብሮ ቪዲዮ ሰርተው ባይለቁልንም ያኔ እንደዚህ በአካል እንደሚገናኙ ተራርቀውም ቢሆን በአካል እንደሚገናኙ በአካልም ደግሞ አብረው እንደሚሰሩ አሳይተውናል። በማሂ ቤት ማሂን ደግሞ ጎበዝ በርቺ እና የሀገራችንም ያሉትን ዩቲዩበሮቹ ሙስሊም ዩቲዩበሮቹ አፍጥር ላይ እንደዚህ ሞቅ ሸብረቅ ደመቅ አድርጋችሁ ማክበር ስለቻላችሁ እና ስላከበራችሁ በጣም ደስ ይላል ማለት ነው። ማለትም ዞሮ እኛም አይተን እንደዚህ ያየን እኛም ስንገባ ደግሞ እንደዚሁ እንደኛ የተቸገሩ ያኔ እኛ ተቸግረናል ማለት አይደለም ግን እንደዚህ አሁን ያላቸውን ሳይሆን የተቸገሩ የሚበሉት ነገር ያጡ የሚገዙበት ነገር እኔ ብዙ ማውቃቸው ሰዎች እንኳን አሉ ማለት ነው። ከታ የጾም ምን እንበላለን ጾመን ውለን እንዴት ነው የምናፈጥረው ብሎ ብዙ የሚጨናነቁት አሉ። ከታ ምግብ የሚሰሩበት ሽንኩርት፣ ዘይት ምናምን ያጡ አሉ። እንደነሱ አይነት ሰብስበን ለማብላትና ለማጠጣት ያብቃን ማለት ነው። እኔ ኢንሻአላህ ደስ ይለኛል እንደዛ ማድረግ ማለት ነው። ምኞቴ ነው። ለምን አብዛኛውን ጊዜ እኛ ማናቃቸው ያኔ ሚዲያ ላይ አይወጡም እንጂ መውጣት የማይችሉት ብዙ ነገር አለ ማለት ነው። የከሌ ተቸገረኮ፣ የከሌኮ እንዲሆነ፣ የከሌኮ ያፍጥር እንኳን የሚያፈጥርበት ነገር አጣ፣ በቤቱ ምንም ነገር የለውም ምናምን ሲባል በጣም የሚያሳዝኑ እና በጣም እንትን የሚሉት ቤተሰብ ወይም ደግሞ ጎረቤታችን ይኖራሉ። ወይም ደግሞ የምናውቃቸው ዘመድ አዝማዶቻችን ሁላችንም ሞልቶን አይደለም ያለ ነው ማለት ነው። የምሳሌ አንድ ነገር እንትን በላችሁና የሆነች ሴት ነበረች እና በጣም ተቸግራለች ማለት ነው። ሁላችንም የሆነ ነገር ሰብስበን አይ ዘንድሮ የረመዳንዋን ብለን ያቺ ሴት ብንረዳት ወይም ደግሞ ያቺ ቤተሰብ ብንረዳቸው አይጎዱም፣ ይጠቀማሉ እንጂ ማለት ነው። እኛ ያው የራሳችን ብለን እናስባለን እንጂ በራሳችን ቀንሰን የሰው ስንሰጥ በጣም ደስ ይላል። እና ረመዳን ላይ እንደዛ ተሳስበን ተጠያይቀን የሌለውን ሰተን ምናምን እንትን ሲባል በጣም ነው ደስ የሚለው ማለት ነው። በጣም በቃ እርካታ ይኖረዋል። ማለትም ያ ነገር ስታሳኩት ወይም ደግሞ የሆነ ነገር እንኳን ለምን 5 ብር ወይም 500 ብር አይሆንም ስትሰጡት ያ ሰው ያለው ደስታ በጣም ደስ ይላል ማለት ነው። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሸር አትርሱ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ
የሱን ውሳኔ ግን ውደድ እይታ ነስቶ